ምዕራፍ 5 እናውጣና ጥቂት ነገሮችን ተናግሬ ሰብሰብ አደርጋለሁ። ለአምላካችን ለእግዚአብሔር ቃል ክብር ቆመን አነባለሁ። ከ21 ጀምሬ እስከ 33 ያለውን አነባለሁ። ዋናው ቃሉ ነው፣ የማይጨመርበት የማይቀነስበት። እንዲሁ ሰው ማብራሪያ ይስጥ እንጂ እግዚአብሔር ልቡንና ጆሮውን ከፍቶ የሰማ ሰው ከሰማይ የወረደውን በመንፈስ ቅዱስ የሆነውን የዘላለም መመሪያ ነው የሚሰማ። ስለዚህ እዛ ውስጥ ያሉትን ቃላቶች ለመስማት እግዚአብሔር ይርዳል። ከልብ መስማት እንድንችል ጌታ ይርዳል። ለራሳችን መስማት እንድንችል እግዚአብሔር አምላክ ያስበን። ወንድማችን ተስፋዬ ገብሰው አንድ ጊዜ እንዲህ ያለ፣ እዚህ ቆይቶ አገልግሎት ሲሄድ እድሜውም ልጅ አይደለም፣ ብዙ ታስሮ ተጉላልቶ ከዛ በኋላ ነው የወጣውና ግን ልነግረን አንድ ነገር ፈልጎ መቼም ቢሆን ከሞትና ከጋብቻ የሚቀር የለም ብሎ ነበር። እኔ ማስባለሁ ማለቱ ጃንደረባ ነው ብለን እንዳናስበው። ሁላችሁም አግብታችኋል፣ ነገ ታገባላችሁ። ጆሮአችሁን ከፍታችሁ የእግዚአብሔር መመሪያ ስሙ። እንዲህ ይላል 21 ጀምሬ አነባለሁ። ለእያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሁኑ። ባልና ሚስት ነው እያንዳንዱ እዚህ ያለው። ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ። ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እሱም አካሉን የሚያድን እንደሆነ ባል የሚስት ራስ ነውና፣ ዳሩ ግን ቤተ ክርስቲያን ለክርስቶስ እንደምትገባ እንዲሁ ሚስቶች ደግሞ በሁሉ ለባሎቻቸው እንደምትገዛ። በጣም ይቅርታ ደግሜ ያነባለሁ፣ ለምን ይህን ቃል እንደዘለልኩ አላቅም። ዳሩ ግን ቤተ ክርስቲያን ለክርስቶስ እንደምትገዛ እንዲሁ ሚስቶች ደግሞ በሁሉ ለባሎቻቸው ተገዙ። ባሎች ሆይ ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት ሚስቶቻችሁን ውደዱ። ደግመን እንበል በጋራ 1 2 3 ባሎች ሆይ ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት ሚስቶቻችሁን ውደዱ። አሜን። በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እሷ ራሱን አሳልፎ ሰጠ። ስለ እሷ ሞተ ነው የሚለን። እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችውን ቤተ ክርስቲያን ለራሱ እንዲያቀርብ ፈለገ። እንዲሁም ባሎች ሆይ ደግሞ እንደገዛ ሥጋችሁ አድርጋችሁ የገዛ ሚስቶቻችሁን ልትወዷቸው ይገባቸዋል። የገዛ ሚስቱን የሚወድ ራሱን ይወዳል። ማንም የገዛ ሥጋውን የሚጠላ ከቶ የለምና፣ ወይም ጤነኛ አይደለም፣ ንክ ነው ማለት ነው። የገዛ ሥጋውን የሚጠላ ሰው ክፉ የተጸናወተው ነው የሚለው። ደግማለሁ፣ የገዛ ሚስቱን የሚወድ ራሱን ይወዳል። ማንም የገዛ ሥጋውን የሚጠላ ከቶ የለምና፣ ነገር ግን የአካሉ ብልቶች ስለሆንን ክርስቶስ ደግሞ ለቤተ ክርስቲያን እንዳደረገላት ይመግበዋል ይንከባከበውማል። ስለዚህ ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ሥጋ ይሆናሉ። ይህ ምስጢር ታላቅ ነው። እኔ ግን ስለ ክርስቶስና ስለ ቤተ ክርስቲያን እላለሁ። ሆኖም ከእናንተ ደግሞ እያንዳንዱ የገዛ ሚስቱን እንደ ራሱ አድርጎ ይውደዳት፣ ሚስቱም ባልዋን ትፍራ። እንጸልይ። እግዚአብሔር ይህን ጊዜ እንዲባርክልን።
ዛሬ ተረኞች ለሆኑ አስቡ። ለእናንተ መልካምን ሁሉ ተመኙ። እግዚአብሔር ጆሮቹ ተከፍተዋል። መልካምን ነገር ሁሉ የሚወድ አባት ነው። ስለዚህ እነኚህ ወገኖች ሁለተኛ እናስባቸው። አንድ ደቂቃ ብቻ እስኪ ሰከንዶች። ጌታ ሆይ ጸጋውንና ቤተልሔምን እባክህ አስባቸው በሉ። ይሄ ከበረ ጉባኤ ነው። እግዚአብሔር የሚሰማው ጉባኤ ነው። መታደል ነው። ስለ ክርስቶስ ሰማናል። እርዳቸው በሉ። ከሁሉ ስጦታ ይበልጣል። ከሁሉ ስጦታ ከምትሰጧቸው ወርቅና ብር ይበልጣል። እባክህ አስብ ብለን እንደ አንድ አካል እንደ ጉባኤ እናስባቸው። በጸጋውንና ቤተልሔምን አስብ። ስማቸውን ጠሩና ጌታው ያስባቸው ብለናል። አስባቸው ብለናል። እርዳቸው ብለናል። በስምህ ተጠርተናልና ስምህንም ጠራን። ኢየሱስ አስባቸው፣ አስባቸው። አሁን አስባቸው። ሩጫ፣ ጉዞ፣ ኑሮ ይታሰብ። ጌታው እቅድ ፕላን ይታሰብ። የአእምሮ ሐሳብ ምኞት ይታሰብ። እግዚአብሔር አስባቸው። የብርሃናት አምላክ ቅዱስ እግዚአብሔር ሆይ በጌታ በኢየሱስ ስም ስለዚህ ጊዜ ክብር ላንተ ይሆን። ይሄን ቀን ስለሰጠን በዚህ መልክ ደግሞ እንድናስብ ስለረዳህን በሮኮ ስሜ ለዘላለም የተባረከ ይሆን። እግዚአብሔርን እንዲህ በሉት፣ ስራህ ግሩም ነው፣ ኃይሌ ብዙ ሲሆን ጠላቶች ዋሹብኝ ተብሎ እንደተጻፈ ጠላቶች እስከ ዛሬ ድረስ እነኚህን እግዚአብሔር ሆይ ተረኞችና እኛን ሁላችንን ዋሽቶናል። በከንቱ ይዋሻል፣ አንተ ግን ፍቃድን ትፈጽማለህ። ክብር ላንተ ይሁን። ቀሪውን ሰዓት ባርክልን። በስርዓቱ ተገኝተ አገልግለን። በኢየሱስ በልጅ ስም ጸለይን። ጌታ ኢየሱስ ባርካችሁ። አጨብጭበን እንቀመጣለን። በሚልክያስ ላይ ያለው ሚልክያስ 2:15 ያለውን እንዲህ የሚል ቃል አንብብ። እግዚአብሔር የሕይወትን መንፈስ አንድ አድርጎ ጠብቆልን የለምን? ስለዚህ መንፈሳችሁን ጠብቁ። እግዚአብሔር በአንተና በልጅነት ምስት መካከል ምስክር ስለሆነ ነው። ለምን ሆነ ለምለው ነው። መፋታትንም እጠላለሁ ይላል እግዚአብሔር። ይህንን ሐሳብ ስለ እስራኤል በብዙ ተናግሯል። አሁን ያነበብናቸው ክፍላቶች ውስጥ ያሉት አጭር ነገር ብቻ ስለምናገር በጽሞና ተከታተሉኝ። እዛ ውስጥ ያሉ ቁልፍ ቃላቶች አሉ፣ ከባድ ቃላቶች አሉ። ለምሳሌ ተገዙ፣ ተገዛ፣ ውደድ የሚላት ቃል አለ። እነኚህ ቃላቶች የመጽሐፉ የመልእክቱ ዋና ሐሳቦች ናቸው። እግዚአብሔር ልናገረው የፈለገውን የጠለቀ ሐሳብ ተሸካሚዎች ናቸው። ሁለቱም ሐሳቦች በጣም ይገዝፋሉ። ለምን? ስለ ባልና ስለ ሚስት ስለምናገር ማለት ነው። የገዘፉ ሂውጅ ነገሮች አሉ። ሐሳቡን ተከትለን ስንሄድ እንደ ባሪያ ሆናችሁ አንዳችሁ ለአንዳችሁ ተገዙ ይላል። በድሮዋ ቃል እስሌቭኑ ነው የሚለው። አርነት ወጥታችኋል በሞተው ክርስቶስ። ባሪያ የሚያደርጋችሁ አንድም ነገር የለም። ሕግ አይገዛችሁም፣ ሞት አይገዛችሁም፣ ሰይጣን አይገዛችሁም፣ ኃጢአት አይገዛችሁም። የሰው ሐሳብ፣ ባህልም ዕውቀትም ምንም ተጽዕኖ ሊያደርግላችሁ አይችልም። ለምን? ጌታ ኢየሱስ በልባችሁ ነግሷልና። ስሙ የተባረከ ይሁን። ኢየሱስ ከዚህ ሁሉ ገላግሎ ነፃ አውጥታችኋል፣ አርነት ወጥታችኋል። ግን አርነታችሁ
አንዳችሁ ለአንዳችሁ እንዳትገዙ ስሌቭ እንዳትሆኑ አይከልካችሁ ነው የሚለው። ከባድ ትእዛዝ ማለት ነው። ስሌቭ ማን ነው? በድሮ የተገዛ መብት የሌለው ፈቃድ የሌለው በፍቅር የራስን መብት የራስን ማንነት የተገባኝን ስለ ፍቅር ጣሉ ነው የሚለው። እግዚአብሔር ይባረክ። ጋብቻ ከዚች ቤተክርስቲያን አሁን ከተቋቋመው በክርስቶስ ሞት ከመጣው በፊት ሰው ሲፈጠር ወዶ ፈቅዶ እግዚአብሔር የተከለ ኢንስቲትዩት ነው፣ ተቋም ነው። አንጋፋ የመጀመሪያ ናት። ውድቀት ሳይኖር ሰይጣን ሳያታልል በፍጹም ንጽህና እግዚአብሔር በፍጥረት ዓለም መካከል ይሄ ከጎደለ ምንም የለኝም በሚል ሐሳብ ጋብቻን ፈጠረ። እግዚአብሔር ይባረክ። ስለ ጋብቻ እግዚአብሔር የተባረከ ይሁን። አሁን እንደ ጎርፍ የተቀመጣችሁ እናንተ ህዝቦች በሜዳም ያለ ሁሉ ከአንዱ ለእግዚአብሔር ዘር ሆኖ ፈለሰ ማለት ነው። የሚፈልገውስ ምንድን ነው ይላል? ልጅ አይደለምን ይላል፣ ዘር አይደለምን? እግዚአብሔር ምንም አይጎለው፣ ምንም አይፈልግም። የሰው ልጅ ለወዳጅነት ግን ይፈልገዋል። እስኪ እግዚአብሔር ሰውን ይፈልጋል በሉ። የእግዚአብሔር ወዳጅ በእውቀት የሚከተል በእውቀት እምቢ የሚል ያለሱ ምድር ባዶ የሆነች በፍቅር የሚወድ ወድጄሃለሁ አምላኬ ሊል የሚችል ከፍጥረታችሁ ሁሉ አይቶ ማድነቅ የሚችል እግዚአብሔር ይመስገን የሚል ያለሱ የፈጠራቸው በሰማይ በምድር ያሉት ምንም ያልሆኑ ጸጥ ያለ ሙት የሆነ ወዳጅ ለራሱ ፈለገ። የሰው ልጅ ዕውቀት፣ መረዳት፣ ጥበብ፣ ማስተዋል ከራሱ ሰጠው ማለት ነው። ይህን ከየት ነው የሚያገኘው ሲባል ከአንዱ ልጆችን ሊያፈራ እግዚአብሔር ወደደ። እግዚአብሔር የተባረከ ይሁን። ከአንዱ ይሄ ሁሉ ዘር ወጣ። የሚፈልገው ምንድን ነው? ዘር ነው፣ ሰው ነው የሚፈልገው። ምድር ባዶ ወና መና እንድትሆን ምናልባት በደም ካልገባን የመስቀሉ ምስጢር ከጥፋት በኋላ ለዛ ነው ምን ፈለገ? ፌሎሺፕ፣ ህብረት ፈለገ። ህብረታችን ከአባት ጋር ከልጁም ከኢየሱስ ጋር ነው። በሞት መለሰው። ይሄን ያህል ይወዳል፣ እስከ ሞት ወደደ። ከየት መጣ ይሄ ሁሉ ዘር? ከአንዱ ትዳር መጣ። እግዚአብሔር የተባረከ ይሁን። ሰው ሲወለድ ወደ 4 ደረጃዎችን ያልፋል። የመጀመሪያው ደረጃ አቅመ ምግብ ይባላል። አቅመ ምግብ በሉ እስኪ። አዎ፣ ሰው ሲወለድ መጀመሪያ አቅሙ አንድ ነው፣ መብላት መጠጣት ብቻ ነው። ልክ ከእናቱ ማህፀን እንደወጣ ጤነኛ ከሆነ የእናቱን ጡት ይፈልጋል። ደረሰ ለዚህ አቅም ማለት ነው፣ መብላት መጠጣት። እሱም እግዚአብሔር ስረዳ ነው። አሜን። ለአቅመ ምግብ በደረሰ ጊዜ አጥባችሁ አስተኝታችሁ ከማብላት ውጪ ምንም የሚያደርግላችሁ ነገር የለውም። ስራው መብላትና መጠጣት ብቻ ነው። እግዚአብሔር ስረዳ ግን ከዛ ያልፋል። ለአቅመ ትምህርት ይደርሳል። አቅመ ትምህርት በሉ። ለአቅመ ትምህርት ይደርሳል። ይቀምሳል፣ ይነካል። ሃው በመቁጠር እርሻ በማረስ በመነገድ እነዚህም በማድረግ ኑሮ የተባለውን የሚሰለጥንበት እድሜ ይደርሳል። እንዴት እንደምንኖር ለምን እንደ ዝንጀሮ ስለማይኖር
በኃላፊነት ስለሚኖር የእግዚአብሔር መልክ ስላለበት የተሰጠውን ኃላፊነት ለመወጣት አሁን ይማራል። ኢንስቲንክት በደመ ነፍስ አይደለም። እግዚአብሔር መልክ ስላለው መልካሙን ከፈለገም ክፉን ከወደቀ በኋላ ይማራል ማለት ነው። ይህን ደረጃ ደግሞ ያልፍና አቅመ አዳም አቅመ ሔዋን እግዚአብሔር ስረዳው ይደርሳል። አሁን በእግዚአብሔር ብዙ እርዳታ ያገባል፣ ይወልዳል ማለት ነው። እነዚህን ያደረሳቸው እግዚአብሔር ይባረክ። እግዚአብሔር ያደርሳል። ከዛ በኋላ ደግሞ ለአቅመ ጋብቻ ይደርሳል። በጣም ይገርማችሁ፣ እግዚአብሔር ካረዳ በስተቀር ለአቅመ አዳምና ሔዋን መድረስ ለጋብቻ አያስደርስም። በጣም ብዙ ሰዎች እግዚአብሔር ካረዳ በስተቀር እዛም ደርሰው ማግባት ይችላል፣ መውለድ ይችላል፣ ገንዘብ አለው፣ ምንም አይጎለው። እግዚአብሔር ስረዳ ግን ምን ይደርሳል? አቅመ ጋብቻ ይደርሳል። አቅመ ጋብቻ በሉ እስኪ። አቅመ ጋብቻ እውነተኛ መልክ ናት። ታስቦ ታቅዶ ኃላፊነትን ለመወጣት ትከሻን አስፍቶ በመጽሐፍ ውስጥ ያየነው አንድ ቃል አለ። ክርስቶስ ቤተ ክርስቲያንን እንደወደዳት እንደሚሸከማት እንደሚያበላት እንደሚያጠጣት። ኃላፊነት ነው፣ ኃላፊነት አይደለም። ለዚህ የበቃ ብስል ሰው ማለት ነው። እግዚአብሔር ይመስገን። ብስል ሰው፣ እውነተኛ ቤተ ክርስቲያን፣ እውነተኛ ድርጅት፣ እውነተኛ ማህበረሰብ ሰው ካላገባ ለኃላፊነት በቅቷል ብሎ አያምንም። እነዚህ ሀገር ስመጣ የውጭ ሀገር የሥራ ቅጥርን ስማር አንዱ የሚጠየቀው አግብተሃል ወይ ነው። አላገባሁም ካለ በብዙ ጥርጣሬ ይያዛል። ለምን? ለኃላፊነት ለምን አልበቃም? ለኃላፊነት ያልበቃ ምን ያህል ጠቃሚ ነገር ያደርጋል? ኮንትሪቢዩት ለማህበረሰብ፣ ለቤተ ክርስቲያን፣ ለድርጅት ምን ያህል ያደርጋል? እንዳሰበ መሮጥ ስለማይችል እንዳሰበ ከማድረጉ በፊት ቤቴን ልጆቼን ስለምል ለቁም ነገር የበቃው እግዚአብሔር ያበሰለው ነው። ጥሬ ይበላል ወይ? አይበላም። ማንጎም ቢሆን ብርቱካንም ቢሆን ምንም ብንወድ ጥሬ አይበላም። እስኪ በስል ይጠበቃል። የበሰለ ሰው የምንለው ለአቅመ ጋብቻ ለአቅመ ትዳር ይደርሳል። ኃላፊነት ይሸከማል። እንደ መገባት፣ እንደ ተንከባከባት፣ እንደ ሞተላት እንዲሁ ውደጂ፣ እንዲሁ ተገዢ፣ እንዲሁ አክብሪ። ቤተ ክርስቲያን ክርስቶስን እንዳከበረች ራሽናሊቲ ነው፣ አእምሮ ነው የሚደርሰው። ብስለት ያደርሳል። እግዚአብሔር ይባረክ። በቤተ ክርስቲያን ውስጥ መፋታት ተሰምቷል። ታውቃላችሁ አይደለም? እኛ በተገባንበት ዘመን ነውር ነው። አገባ ፈታ ነውር ነበር። ከመስቀሉ ማዶ መፋታት ሊሆን አይችልም። ያ ደጉ ዘመን። አሁን ግን መፋታት አለ። በአንድም በሌላም ምንም ችግርም ቢኖር ዋናው ችግር ጥረነት ነው። እግዚአብሔር የሰጠን ኃላፊነት ራሽናላይዝ
መሰብሰብ ማሰብ አለመቻል ነው ትልቁ ችግር። ጋብቻ ሌላን ተሸክሞ መኖር፣ ሁለት አንድ ቢሆን ቀላል ነው ብለናል ወይ? አላልንም። ከባድ ነው። ሁለቱ ስንት ሲሆኑ? አንድ እንጂ ሁለት የማይሆኑ ከሆነ መሸካከም ቀላል ነው እንዴ? ከባድ ነው። መቻቻል ቀላል ነው እንዴ? አይደለም። ምን ይፈልጋል? በስለት እንደ ክርስቶስ እንደ ቅድስት ቤተ ክርስቲያን በእውቀት በመረዳት የደረሰ እሱ ጋብቻ ጋር ደረሰ ይባላል። ሰው ክቡር ነው ብሎ የሚያስብ እስኪ ክቡር ያልሆናችሁ አላችሁ? ለአባት ለእናታችሁ ሌላ ቢቀር እናት እውሩን አይናማ ሽባውን የኔ መለሎ ትላለች የሚባል አባባል። ለእናት ማን ነው እውሩ አይናማ ሽባ ጥምልምሉ የኔ መለሎ ትላለች እናት? አያሳዝንም? ለእናት ክቡር ለእግዚአብሔር ክቡር የሆነ ሰው የሆነ ወንድ የሆነ ሴት በዛ ክብር ሚዛን ማየት መቻል ለአቅሜ አዳም ሔዋን መድረስ ነው። ሰው የዛሬ ኢንፍሌሽን ገበያውን አይቀይርም። የዘመን ግርግር እንደ ዶላር ምንዛሪ ዋጋ አውጥቶ አያወርድም። ሰው ክቡር ነው። ሰው ክቡር ነው በሉ እስኪ። ሰው ክቡር እንደሆነ ያላሰበ ከአባት ከእናት ወስዶ ለገዛ ልጁ ለገዛ ምስቱ ለገዛ አክስቱ የማይወደው ለሰው ልጅ ላይ የሚሰራ ሰው ለአቅመ አዳም ያልደረሰ ያልበሰለ ሰው ነው። እግዚአብሔር ይመስገን ቤተ ክርስቲያንን እንደወደዳት ሐዘን የፊት መጨማደድ ሳይኖርባት እንድታሳልፍ። ቻይናውያን እንዲህ ይላሉ ይባላል። የሩቅ ምስራቅና የቻይና ሕዝብ እንዲህ ይባላል። መልካም ትዳር ከተገኘ መናገር የተሳናት ምስትና መስማት የተሳነው ወንድ ይፈልጋል ይላል። ይሄ ጋብቻ የተዋጣለት ነው መልካም ነው ብላችሁ ለቻይናዊ ካገራችሁ እሷ መናገር ተስኗታል፣ እሱ ደግሞ መስማት ተስኖታል። ተመልከቱ፣ ተንከባከቡ፣ ውደድ፣ ተገዛ የተባለውን ቀላል ኮንፍሊክት ተመልከቱ። በተፈጥረው ሴቶች ብዙ ይናገራሉ ይባላል፣ ይታማሉ። እሺ እንበል። ሳይንሱም የሚናገረው በቀን ውስጥ አሁን ረስቻለሁ ቁጥር ካሳሳት የአሁን ዘመን እውቀት ቀላል ነው፣ ጉግል ስታደርጉ ከች ይላልና አይ ቲንክ በሰዓት ይሁን በቀን ከ500 ቃል በላይ መናገር አለባት ይላል። ያነበብኩትን ነው የሚነግራቸው። ለጤንነቷ፣ ለጤናዋ፣ ለሰላሟ ነው። ማንንም ባትነካም ወንድ ደግሞ ምንም ባሳውቅ የመግዛት የመጫን የመቆጣጠር በዚህ ቃል ብናገር የትዕቢተኝነት መልክ አለው ይባላል። ምንም ሳቅ እኮ ማለት ነው። አይገባውም። እንደምታውቁት እኛ ድሮ በሰፈር ውስጥ እንደባደባለን። እንደኛ በትንሽ ከተማ ለመወለዳችሁ እግዚአብሔር ይባርካችሁ፣ ታድላችኋል። በትንሽ ከተማ አሸናፊ ከትውልድ እስኪወጣ ድረስ ትጨርሳለህ።
በእኛ ጊዜ ይሄ ተቆጣጠረው ለአንድ ዓመትም ቢሆን እነዚህን ሁሉ ስናደርግ አንድም ሴት አትሳተትም። እህቶቻችን ሁሉ የሉበትም። ተመልከቱ የወንድ ትዕቢት ካላሸነፍኩ። ስለዚህ ስትናገር ምን ይሆናል መሰላችሁ? ጆሮ ካልደፈነ ቡን ይልበታል። ቡን ይልበታል። ትዕግስት የለም ማለት ነው። ወይም አሸነፍ ወይም ቤት መልቀቅ ነው። ዛሬን ከኛ ያርቅ። ይሄንን ሁለት ተቃራኒ ነገር በተፈጥሯቸው ይሄ ማሸነፍ ይፈልጋል ጥሎበት፣ ይቺ መናገር ትፈልጋለች ጥሎባት። ጦርነት ሆነ ያልሆነ ሆነ በቃ ተፈጥሮ ነው። ስህተት ነው። ተፈጥሮ ነው። ተፈጥሮ ነው። ተፈጥሮ ነው። እኛ ግን እንዲህ እንላለን፣ በምድር ላይ ተፈልጎ ቢገኝ መልካም ትዳር ኢየሱስ የነገሰበት ብቻና ብቻ ነው። ሃሌሉያ። ጌታ ኢየሱስ ጌታ የሆነበት ብቻና ብቻ። ጸባይ አይገዛውም። ሸጋ ባል፣ ሸጋ ምስት ሁሉ ጊዜ እንደዚህ ናት ብላችሁ አታስቡ። በቤቷ ውስጥ እሷ ናት። ይሄ ጸባይ ሸጋ ሰባኪ ክፉ ቃል ተናግሮ ማያቅ ብዙ የሰበከ ፓስተር ሳሙኤል እዛ እሱ ነው። አይ ፍሬንድ ምን ማለት ነው? ሁለት የሚጻረሪን ዓለም በር ዘግቶበት በወጣ ይውጣ ብሎ በተው ነው። ተጻራሪ ዓለም ከዚህ በኋላ እንደውም አልናገርም አንድ ቃል ብትል በኋላስ ትናገራለች። እኔ ምን ነካኝ ለምን አልታገስም ይልና በኋላ ምን ይሆናል? ይመጣበታል እንዳያና አልናገርም ለምን ቤቴ ዳውካሉ በቃ ለምን አልታገስም? ትንሽ የፈለገችውን ትናገር። ከዛ በዚህ ቃል ስንት ደቂቃ ነው የሚጸና? እግዚአብሔር ይወቀው። ይህን ዓለም ነው ተገዥ ተገዛ as a slave መብት እንዳሌለው ገንዘብ እንደገዛው እስክትሞትለት ድረስ ይሄንን ያዝ ይላል የሰማይ አምላክ እግዚአብሔር። እግዚአብሔር ይባረክ። አንድ ሌላ ደግሞ ችግርም አለ። ቅድም የተነገረ አንድ ቃል አለና እሷን ቃል የምትመስል ግን የሰው ባህር ተጠንቶ አይሬ ተጠንቶ የደረሰበት አለ። እህቶች ጥለውባቸው መወደድ ይፈልጋሉ፣ መፈቀር ይፈልጋሉ። ወንድ ደግሞ ጥሎበት መከበር ይፈልጋል። እስኪ ያገባችሁ እጃችሁን አውጡ። አዎ የሚገርም እዛ ኢንስቲትዩት ውስጥ ነው ያላችሁ። የአሜሪካ ፍቺዎችን አንዳንድ ጊዜ አይ ነበር፣ በጣም አይ ነበር። ቀላል ስለነበር ሜዳ ላይ የሚደረግ ነው። ሰሞኑን እንኳን ለስንት ዓመት ድሮ አይ ላቭ ዩ ይለኛል፣ አይ ላቭ ዩ አይለኝም። ወይኔ እውነቷን ነው እላለሁ። ለካ እነሱ አይ ላቭ ዩ ይወዳሉ። ምስቶቻችሁን አይ ላቭ ዩ በሏቸው። ይሄ ትልቅ ችግር ነው። ባሎችስ ደግሞ ጥሎባቸው ልክ አሁን ሞይ ድሮ ሲያልፉ አሁን ብዙ አይከበሩም መሰለኝ። መንገድ በሙሉ ሽር ጉድ ነው። ሞይ መኪና ይቆማል፣ መንገድ ይለቃል፣ ሞይ ያልፋል ይባላል።
እኛ ውስጥ ይሄ አለ። አቅቶን ነው እንጂ እኛ ስንገባ በር ላይ ሰው አሰልፈው መጣ መጣ ይህንኑ ሰው ነው እንደዚህ ያለውን ክብር የሚፈልገው በጉባኤ መካከል ዝም በል እዛ እንበልና ነው። ምስት ምንም ሳታቅ እንደዛ ካለች እሱ ምን ይፈልጋል? መጣ መጣ አለ። ይሄ እኮ ነው መጣ ይሄው ባለ ይሄ ነው ምናምን ሲባል ስለዚህ ጊዜ ስለሌለን እዚህ ላይ ብዙ ማጥለቅ አልችልም። ባጠልቅ ደስ ባለኝ። ምስቶቻችን መወደድ ይገባቸዋል ወይስ አይገባቸውም? ይገባቸዋል። ፍጥረታቸው ራሱ እንደ አደይ አበባ ነው። አይን ይማርካሉ። ተማርከህ ነው ያገባሃት፣ ዝም ብለህ አይደለም። ሳምሶን እንኳን በአቅሙ ያወደል ሰው ጋዛ ወርዶ ሞቼ እገኛለሁ አለ። ፍልስጤማዊ ካላገባው ምስክር ነው። ሞቼ እገኛለሁ ፍልስጤማዊ አበባ። እግዚአብሔር ሴቶችን ይባርክ። የተባረካችሁ ፍቅር ብቻ ነው የሚገባችሁ። አበባ እንደ ግንድ ይቆረጣል እንዴ? በጥንቃቄ ነው የሚያዘው። አበባ ጥንቃቄ ያምርበታል። ይኸው እዚህ ጋር ነው የሚደረገው። አበባ በጥንቃቄ ነው የሚቀመጠው። አላወቃችሁ? በጥንቃቄ እግዚአብሔር ይመስገን። አዎ እንክብካቤ ውበት ይገባቸዋል። መታገል ያለብን ከኛ ኢጎ ጋር ነው ማለት ነው፣ ከነሱ ጋር አይደለም። እግዚአብሔር ይርዳል። ይህች እኮ እናትህ ናት። ማጥለቅ አልችልም፣ ግን እወቅ፣ ይቺ እናቴ ናት። የሕያዋን እናት ሕያዋን ናት። እግዚአብሔር ስለ ምስቶች የተባረከ ይሁን። እናቴ ናት። ሰው አባቱንና እናቱን ይተዋል፣ ከምስቱም ጋር ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ። ለአባቴ እናቴ ምስቱ ነበረች። እኔ አባቴን ነው የሚመስለው፣ እሷ ግን እናቴ ናት። ብንከባከባት እኔን ነው ተንከባከበኝ። እግዚአብሔር ይክበር። ኦኬ፣ አሁን ትንሽ ነገር ብቻ ተናግሬ ልጨርስ። በጣም ጊዜ ወስጄባቸዋለሁ። የጋብቻ ነገር መማር ጥሩ ነው። ህዝበ እውቀት ከማጣት የተነሳ ምን ሆነ? ጠፋ ነው የምለው። አሁንም ብዙ በዚህም ላይ ብንናገር ጥሩ ነው። እንዴት ነው ጠፋው? ሁለት አፍ ያላት ወፍ የሚባል ትምህርት እናንተ አልደረሳችሁም። በኃይለ ሥላሴ ጊዜ እኔ ተበሬያለሁ። ስንተኛ ክፍል እንደወረስቻለሁ። ሁለት አፍ ያላት ወፍ። አንዲት ወፍ ሁለት አፍ ነበራት። ሆዷ ሰውነቷ አንድ ነው። አንዷ በጣም ጎበዝ ናት። ተንቀሳቃሽ፣ ታበላለች፣ ትመግባለች፣ ታከብራለች፣ ታነሳለች፣ ወደቀውን ትሮጣለች። አንዷ ዝም ብላለችና ጠላቻት፣ ቀናችባት። ከዛ በኋላ እሰራላታለሁ ብላ እሷ ደግሞ ፈልጋ መርዝ በላች። ወደ ሁለቱም ሙድ ገባ። እሷም ሞተች፣ ያችኛዋም ሞተች። አንድ መሆናቸውን እንኳን አላወቀችም። ጭንቅላቷ እዛ ስለቆመ በሚልክያስ ላይ የተናገረው ይሄን ነው። እግዚአብሔር አንድ መንፈስ ሰጥቷችሁ የለም ወይ? እስኪ አንድ መንፈስ ሰጥቶናል በሉ። ባልና ሚስት ሐሳቡ የሚመልሰው በጣም አስገራሚ ነው።
ሁለቱ አንድ ነበሩ ሲፈጠሩ። እሱን ነው የሚናገረው። አሁን ዳግም ባለው ቃል ኪዳን ውስጥ ሁለቱ ሁለት መሆን አይችሉም ይላል። ከእንግዲህ በኋላ ጌታ ኢየሱስም ብለዋል፣ ከእንግዲህ በኋላ አንድ ናቸው እንጂ ሁለት አይደሉም ነው የሚለው። ልንገራችሁ፣ ቃሉ ቅድም የሚነገረን ሚስቱን የሚወድ ራሱን ይወዳል። ይህን ተገላብጦሽ ታላችሁ። ስትንከባከብ ስታለማት ማልማት ብችል ያለማውት ራሴን ነው፣ ያለማውት እርሻዬን ነው፣ ያለማውት ክብሬን ነው፣ ያለማውት ራሴን ነው። ሪውን ሲያደርግ ደግሞ ሲያጎሳቁል ከእግዚአብሔርም ዘንድ ያ ጉስቁልና እኔ ላይ ነው ወደቀው። ሚልክያስን አንብቡት። ስዘራ አይበቅልልኝም፣ ስናገር አይሆንልኝም፣ ክብር አጣው፣ ስዋጋ አሸንፋለሁ፣ ምን መጣ ይላል። እኔ እኮ ምስክር ሆኜ ነው አለው። ነግደም ማታተርፈው፣ ዘርተም ማይበቅልልህ፣ ተናግረም ማያምርብህ፣ ሁሉም የተበላሸው በቤታችሁ መካከል እኔ ምስክር ነኝ። እሱ ነው ተዋግተም ማታሸንፈው። ጉስቁልና ነው፣ ጉስቁልና አይደለም፣ ጉስቁልና ነው። ባይገባንም እንደ ህዝብ ተጎሳቁለናል። ባንረዳም እንደ ህዝብ ተጎሳቁለናል። እኔ እርግጠኛ ነኝ ከማንም በፊት በኢትዮጵያ ጉዳት የደረሰው በማይጸኖች ነው ብዬ አምናለሁ። የአባት የእናት እንባ ያለባት ቤት ናት። አድጎ አገር ሁሉ ሊያደማ ይችላል። ዋና ችግር ግን እናቶቼ ያሳለፉትን የአባቶቼን ጫና አረሰውም፣ አልኖሩም። ሰርተን አምርተን ከመሄድ ውጪ መቼ እንደምናጭድ አናቅም። እኔ አገር በለቀኩበት ከባል ወርዶ ልጅም እናትን ያስጨንቃል። አይና ይቻለሁ፣ ምስክር ነኝ። ልጅ እናትን ያስጨንቃል፣ በንግግር ያስጨንቃል፣ ባለመታመን ያስቸግራል። የሚደበድቡ የሚሰድቡ ያንኑን ተነስተዋል። ከባል የነበረው ከአመፃ የተነሳ ልጅ እናትን ማጎሳቆል ጀመረ። ከዛች ኢትዮጵያ ነው የወጣሁት። አልተረፋችሁም፣ ሁላችሁም እየወጣችሁ አላችሁ። እዚህ ቆሜ ተቀበልኳችሁ። ችግራችንን ልንገራችሁ። እግዚአብሔር በቤቶቻችን ላይ ምስክር ነው። ምህረት ያርግልን፣ ምህረት ያርግልን። እግዚአብሔር በአባትና በአያትና በአያቶች መካከል በልጅና በእናትም መካከል እግዚአብሔር ምስክር ነው። እቺ ምድር አልተጎሳቆላችን ብትሉ ስላልጀመርን ነው። ኑሮ ራሱ ተጎሳቁለናል። እግዚአብሔር ግን በምህረቱ ያስባል። እኛ የምድር መድኃኒት ነን፣ ምድር መድኃኒት ነን። ያለቀሱ የእናቶች አባቶቻችንን እንባ እኛ ብንሸከም እግዚአብሔር ምድርን ይፈውሳል። እንደዋዛ አትቁጠሩ። እኔ አንዳንዴ ይላሉ ማን ተሰቃየ የኢትዮጵያ እናት ውጪ ይላሉ። ይሄ ዘር አሁን ዘር ነው ይላሉ። እንደዛ ነው የሚነግራቸው። ጥቂት ብልጭ ያለ ጥሩ ነገር ገጥሟችሁ ሊሆን ይችላል። ሁሉ ቤት እንደናንተ ግን አይደለም። ቢኖረውም እነሱ በመከራ አልፈዋል። ዛሬ ወደ እናንተ ቤት አይግባ። እግዚአብሔር ከናንተ ያርቅ። እንደ አንዲት አካል ያንተ በደል ከእግዚአብሔር ዘንድ ጉስቁልና አንዱ አንዱን ሲበድል ሞቱ ለጋራ ነው። ስለ ልጃችሁ ስለ ዘራችሁ እግዚአብሔር ስለሚፈልገው ንጹህ ሕዝብ ስትሉ ዓለም ብትደባለቅ አንተ ቤቴን ጠብቅ። እግዚአብሔር ያክብራችሁ። አሜን። ያገባችሁ ሚስት ሆይ እግዚአብሔር ይባርክሽ በሉ። ሚስት ነው የምለው መጽሐፍ ቅዱስ። አፈራችሁ? ሚስት መጽሐፍ ቅዱስ ነው የምለው። ሚስት ሆይ እግዚአብሔር ይባርክሽ በሉ። አሜን። እህቶች ባለ ሆይ እግዚአብሔር ይባርክ በሉ። ትንሽ ጨምሩ።
ቮሊዩም ደግሞ አንዴ አሜን ይባርክላችሁ። እውነት ነው። እኔስ ምን ይፈልጋለሁ አለ። ዘር አይደለም እኔ ድል አይደለም እኔ በረከት አይደለም እኔ ያሰብኩልህ፣ ግን በቤቲ መካከል ምስክር ሆንኩላል የሰራዊት ጌታ እግዚአብሔር ይላል። እናቶቻችሁንም ብዙ አስለቀሳችሁ፣ ንስሐ ግቡ። ለማንኛውም ቅድም ያልኳችሁ ጋብቻና መንፈሳዊ ዓለም ነው። አንድ ነገር ይወቁ፣ መንፈሳዊ ጋብቻ መንፈሳዊ ነው፣ አካላዊው ሰከንደሪ ነው። ይሄን ማወቅ የምትችሉት በምድር ላይ ብዙ መጽሐፎችን ከመንፈሳዊ ሁኔታ እንኳን ብታነቡ ሁለት ዋና አንጋፋ አምልኮችን ሰይጣን ይወዳል። አንዱ የሰው ደም ነው። ሁለተኛው ዝሙት ነው፣ የግብረ ስጋ ግንኙነት ነው። ይሄ ዋና አንጋፋዎች ይባላሉ። ከዚህ የተነሳ ዝሙትን ብትሰራ በስጋይ ላይ ክፉ ነገር ታረጋለህ ይላል። ኃጢአት በሙሉ ከስጋ ውጪ ነው። ብትሰርቅ መጥፎ ነው፣ እግዚአብሔር ይቀጣሃል። ብታመነዝር ግን በስጋይ መንፈሳዊ ዓለምን ኮኔክት አድርገሃል ማለት ነው። እርግማን ተቀብላል ማለት ነው። እግዚአብሔር ከዚህ ያድነን። ዝሙትን የሰራችሁ ብትኖሩ እግዚአብሔር በምሕረት ያን ይንቀለው። የኛም ማናቀውን ከመንፈሳዊ ዓለም ጋር የተደረገውን ኮኔክሽን ማንም ሰይጣንን ነካክቶ በምንም ቋንቋ ደህና ነኝ ማለት አይችልም። እያለ በሽተኛ ነው። በኢየሱስ ስም ይሄ ከዘራችሁ ላይ ተወገደ ይሁን። የዝሙት የርኩሰት አሰራር በኢየሱስ ስም የተሰበረ ይሁን። ሰይጣን ያስቀመጠ የዝሙት አምልኮት እርኩሰት በኢየሱስ ስም ይሰበር። እግዚአብሔር ይባርካችሁ፣ ይፈውሳችሁ። ስለዚህ አጠቃላዩን ብታዩት የሚጠየቀው የትም ቦታ ሄዱ መጀመሪያ በመንፈሳዊ ዓለም ላይ አለቃ የሆነው ይጠየቃል። ጠይቁልኝ ተብሎ ይከዳል። ከሩቅ ምስራቅ ጀምሮ እስከ ሀገረ ኢትዮጵያ አብዛኛው ኮሚኒቲ ይሄ ሰው ጠይቆ የሚናገረው የቋንቋ ልዩነት የዘር ልዩነትን ቢኖር አንድ ነው። በአብዛኛው ጋብቻቸው ሐሙስ ላይ ነው የሚሆነው። አይገርማችሁ? አንብቤ ያለው አይቻለሁ። ኮኢንሲደንታሊ የሩቅ ምስራቅ መሃል ያሉት ሱማሌን አልፋችሁ ኢትዮጵያ እስክትገቡ ወደዛ ያለውን ብዙ አላውቅም። ጠይቆ የሚነገራቸው ጋብቻቸው አብዛኛው ኮሚኒቲ ሐሙስ ላይ ነው። ቻይናዊና የኢትዮጵያን ቋንቋ ምን ያዛምደው? መንፈሱ ግን አንድ ነው። ምን ልላችሁ ፈልጌ ነው? መንፈሳዊ ነው ጋብቻ። መጋባት የግብረ ስጋ ግንኙነት ማድረግ ሰከንደሪ ነው። መጀመሪያ መንፈስ ነው በዚህ ላይ የሚነግሰው። ስለዚህ ነው ስለ ክርስቶስ የሚል ቃል የሚጠቀመው። ስለ ክርስቶስ በእኛን እንደተቀደሰ ጋብቻ ኢየሱስ ክርስቶስ በመካከሏ ነው፣ ከሱ ጋር ነው። ከሌላው ነፃ ወጥተን ጠንቋይ ሳንጠይቅ ቀን ሳይመደብልን ጸልየን የምንጋባው እግዚአብሔር ከሰጠን አርነት የተነሳ ነው። እግዚአብሔር የተመሰገነ ይሁን። እነኚህ ሶስት ሐሳቦች ተናግሬ ልንገር። በጋብቻ ያላችሁት ሁሉ የምትመጡት የምንታስቡ ሩጫ ንክኪ ስለሆነ በጣም ይቅርታ አድርጉልኝ። አንደኛው ነገር ለቤቲና ለበጸጋውም በደንብ ማስተዋል ያለባችሁ ቁጥር 1 እግዚአብሔር በመካከላችን ሕያው ነው። እሱም ማሰብ በጣም ጥሩ ነው። እግዚአብሔር በመካከላችን ሕያው ከሆነ ውሳኔዎቻችን፣ ንግግራቶቻችን እግዚአብሔርን ኮንሲደር ያደርጋሉ። እግዚአብሔር አሁን ሰምቷል፣ እግዚአብሔር አሁን አውቋል ብለን ካሰብን በግብጽ ምድር ብቻው እንደነበረው እንደ ያዕቆብ ልጅ እንደ ዮሴፍ ነን፣ በፊቱ አላረግም እንላለን። እግዚአብሔር በመካከለ ከሆነ ለምስቴ ከንቱ ቃል መናገር አልችልም፣
እግዚአብሔር ከኛ ጋር ነው። ያገባችሁት በምን ውብ ትዳር ይኑረኝ፣ እግዚአብሔር ካንተ ጋር እንዳለ ይወቅ። እግዚአብሔር ይርዳን። ለምን ሰው እንደዚህ ይፈራገጣል? ለምን ሰው እንደዚህ ይሆናል? ወገኖቼ እግዚአብሔር ከሱ ጋር መኖሩን አለማወቅ ነው። እሱ ከኔ ጋር ካለ፣ እሱ በቤቴ ካለ ይሄ ለሁሉ ነገር ትልቅ እርዳታ ነው። ጎድ ኮንሽስነስ በጣም አስፈላጊ ነው። አለ አምላኬ ባይመስለኝ ባይታወኝ አለ። ጎድቼ ከሆን እሱን ነው ጎዳው፣ ሰውን አይደለም። እግዚአብሔር ይህንን ያደርግላችሁ። ሁለተኛ ስጋን እየገሰብን እናስገዛ። ሐዋርያው ጳውሎስ ነው ይህንን ያለው። ስጋ ከባድ ነው። እንግዲህ መጎሰብ ምን ማለት መሰላችሁ? አህያ ጭናችሁ ዝም ብሎ አይሄድም አይደለም? አቅምም አለው እኮ። ዝም ብሎ ይሄዳል እንዴ? አህያ ዱላ ይፈልጋል ይባላል። ካልሆነ ይለግማል። አንዳንዴ በጣም ከባዱ ሰዎች ብረት ከየት አገኛለሁ ይወጉታል ነው የሚደረገው። ማጎሰም እሱ ነው። ለማንኛውም ምን ማለት ነው? ከባድ ባህሪ አለ። አልጋ ስሉ አመድ ባህሪ አለ። መድኃኒቱ ምንድን ነው? በሉኛ እንደ መጎሰም ነው። እህቴ ወንድሜ፣ ስጋዬ ካልጎሰምከው እግዚአብሔር ማስከበር ቀላል አይደለም። እግዚአብሔር ይርዳን። በትዳር ያላችሁ ሁሉ እኔን ጨምሮ እግዚአብሔር ምሕረት ያብዛልን። ስጋዬን እየጎሰምኩ ማስገዛት እንዲችል እግዚአብሔር ስሙ ብሩክ ይሁን። ዋዛ አይደለም፣ ልጓም ያስፈልገናል። እንጎዳለን፣ እንጎዳለን። እግዚአብሔር በሁሉ ያስበን። የመጨረሻ የሚያስፈልጋችሁን ጸጋ ከዙፋኑ ውሰዱ። በጸጋ የሚያዋጣው እግዚአብሔር ዙፋን ነው። በቃ እግዚአብሔር ጸጋን ይሰጣል። እንዴት ትዳር ውብ ይሆናል? በጸጋ ነዋ። አባቴ ባለቤቱን አንደ ጠርቶ አቤት ካልተባለ ጦርነት ነው። ይሄን የምታውቁዋላችሁ። እንኳንም የድሮ ኦሮሞ አልወለዳችሁ፣ እንኳንም አልወለዳችሁ። ቀላል አይደለም። እንኳንም የድሮ ኦሮሞ አላገባችሁ፣ ቀላል አይደለም። አቤት ጸጋ ያስፈልጋል። እግዚአብሔር ጸጋን ካልሰጠ እንዴት ውብ ስም፣ እንዴት ውብ ልጅ፣ እንዴት ውብ ዘመን ያለው የከበረ ስም ከየት አመጣለሁ? ጸጋ ያስፈልጋል። ማንም ቢጎለው ያለ ቀልቀፋ ወደምሰጥ ወደ ጸጋው ዙፋን በእምነት ይቅረብ። እግዚአብሔር ቸር ነው። እግዚአብሔር ጸጋን ይሰጣል። ጌታ ኢየሱስ ክርስቶስ ሲባርካችሁ ስለ ቃሉ እልል በሉ። ባይጥምም አደራ